በአሜሪካ በኢራንና በእስራኤል መካከል የተጀመረው ጦርነት ነገሩ እየሰፋ እየሄደ ያለ ነው ይመስለው። ምን አይነት ነገር እየሰማን ነው አሁን? እስራኤልና አሜሪካን በጣም የማይገቡ ጦርነት ውስጥ እየገቡ ነው። አሜሪካና እስራኤል በኢራን ጉዳይ በሁሉም ነገር እንደማይስማሙ ተገለጸ። ምክንያቱም የቃላት ጦርነት ውስጥ ነው ያሉት። ምክንያቱም የጦርነቱ መስራቾችና ጠንሳሾች ሁለቱም ነበሩ። የፈረንሳዩ ፕሬዝዳንት ማክሮን እስራኤልና አሜሪካ በኢራን ላይ የፈጸሙትን ጥቃት ኮንነዋል። አሁን ግን ሁለቱም እየተግባቡ አይደለም። እስቲ ይሄን ድልድል ተመልከቱት። አሜሪካ፣ ኢራን፣ ሩሲያና እስራኤል በአንድ ምድብ። እንደምታውቁት ዶናልድ ትራምፕና የሳውዲ አረቢያው አዛዥ በጣም የማይገባ አሁንም አታካራ ውስጥ ገብተዋል። በአሁኑ ሰዓት እየወጡት እንዳሉት መረጃ ከሆነ የተለያዩ የአረብ ሀገራት በአሜሪካ ክህደት እንደተፈጸመባቸው እየተናገሩ ይገኛሉ። ምክንያቱም በዚህ ጦርነት ላይ አንድ ሀገር የበላይነትን ለማስከተል የማይሆን ነገር ውስጥ የገባ ነው። ግሬት ብሪትን ወይም ደግሞ እንግሊዝ ይህን ጦርነት በይፋ የተቀላቀለች ይመስላል። ይህን ጦርነት በዚህ አካባቢ ከገባ ወዴት ይሄድ ነው? በዚህ ጦርነት ስፔንም እጇን አስገብታለች። ቱርክም ጥቃቷን ቀምሳለች በ02 ማለት ነው። የምትመለከቱት መግለጫ ወጥቶ የቱርክ ሚኒስትሪ ኦፍ ዲፌንስ ወይ ደግሞ ጣሊያንም እጇን አስገብታለች። ሩሲያም በዚህ ጦርነት ላይ እየተነካካች ነው። ፑቲን አሜሪካ ኢራን ላይ እያደረገችው ያለው ጥቃት ኢራን የኒውክሌር ቦምብ እንድትታጠቅ ሊያስገድዳት ይችላል ብለዋል። ደቡብ ኮሪያም ደግሞ ዛቻዋን ላይ ናት ያለችው። እስራኤልን በአንድ ሚሳኤል አጠፋለሁ ሲሉ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ተናገሩ። ጦርነት ዓለምን በአንድ ላይ እየበጠበጠ ነው። ወዴት እየሄድን ነው ወገን? ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንደምንሰማችሁ ውድ ቤተሰቦቻችን አሁንም በአዲስ ቪዲዮ ተመልሰን መጥተናል። እንዳልኳችሁ አዳዲስ ነገሮች ካሉና የሚሰሙ ቪዲዮዎች ካሉ ለእናንተ አዳዲስ መረጃዎችን በዚህ ጦርነት ዙሪያ ነው በተለያዩ ነገሮች አዳዲስ መረጃዎችን ለእናንተ ሹክ እንላለን ማለት መሰረት አሁንም አዲስ የተሰሙ ዜናዎችን ለእናንተ ይዤላችሁ ቀርብ ያለው ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ እጠይቃለሁ። እናም ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች የሰብስክራይብ በድሏን እየነካችሁ እናም የደወል ምልክቱን እየነካችሁ ይህ ቻናል ለብዙዎች እንደርስ ላይክም ሼር ኮሜንትም ሀሳብ አስተያየታችሁን ሰጡን ዘንድ በአክብሮት እጠይቃለሁ። ውድ ቤተሰቦቻችንም ሰሞኑን እንዳልኳችሁ እንደ ዜና አንባቢ እያደረገን ነውና ምንም ማድረግ አይቻልም ጊዜው ነውና ውድ ቤተሰቦቻችን ዛሬ አዲስ ለእናንተ መረጃ ይዤላችሁ መጥቻለሁ። ባት ለእናንተ አዲስ መረጃ ሹክ ብያችሁ ነበር። አሁንም የተሰማ ዜና ይዤላችሁ መጥቻለሁ። ውድ ቤተሰቦቻችን ይህ ጦርነት አሁንም እየተጋጋለ መምጣቱ እየሰማን ነው። በዚህ ጦርነት ላይ የጀመሩት እስራኤልና አሜሪካን ነበሩና አሁን እስራኤልና አሜሪካ ግጭት ውስጥ ነው ያሉት። ምክንያቱም አሜሪካና እስራኤል በኢራን ጉዳይ በሁሉም ነገር እንደማይስማሙ ተገለጸ። አሜሪካ ከኢራን ጋር በድብቅ ተገናኝታለች በሚል ኔታንያሁ ዋይት ሃውስን ማብራሪያ ጠየቁ። ዝርዝሩን በአጭሩ ላቀርብላችሁ። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በጋራ ማስተባበራቸውን ቢቀጥሉም ከእስላማዊቷ ሪፐብሊክ በሚፈልጉት የመጨረሻ ግብና ጥያቄ ላይ ግን 100% አንድ አይነት አቋም እንደሌላቸው የፖለቲካ ተንታኞች ተናግረዋል። በመካከለኛው ምስራቅ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ጄሰን ካምቤል ከዋሽንግተን ዲሲ ሆነው እንደተናገሩት የትራምፕ አስተዳደር ለኢራን ሕዝብ በሚያስተላልፈው መልእክት በሀገሪቱም የስርዓት ለውጥ ማየት እንደሚፈልግ ፍንጭ ቢሰጥም በይፋዊ መግለጫዎቹ ግን ቅድሚያ የሚሰጠው የኢራንን የኒውክሌር ፕሮግራምና የባለስቲክ ሚሳይል አቅም ማውደም እንዲሁም ቴህራን ለታጣቂ ቡድኖች የምታደርገውን ድጋፍ ማስቆም ላይ መሆኑን አስረድተዋል። በሌላ በኩል ደግሞ እስራኤል በኢራን የስርዓት ለውጥ እንዲመጣ በይፋና በድፍረት በመጠየቅ ላይ ትገኛለች። ተንታኙ አክለውም ጦርነቱ እየገፋ ሲሄድ በእስራኤልና በአሜሪካ ፍላጎቶች እንዲሁም ቅድሚያ በሚሰጧቸው ጉዳዮች መካከል የሀሳብ ልዩነቶች ሊፈጠሩ እንደሚችሉ ጠቁመዋል። ከዚህም ባሻገር አሜሪካና እስራኤል ያስቀመጧቸውን እነዚህን ከባድና ሰፊ ግቦች በአየር ላይ ወታደራዊ ዘመቻ ወይም ኤር ኦፕሬሽንስ ብቻ ማሳካት ይቻላል የሚለው ጉዳይ እጅግ አጠያቂ መሆኑን ገልጸዋል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣናት ሊኖር ስለሚችል የተኩስ አቁም ከኢራን ባለስልጣናት ጋር ሚስጥራዊ ግንኙነት እያደረጉ ሊሆን ይችላል የሚል የእስራኤል የስለላ ተቋም ጥርጣሬ ተከትሎም በዚህ ሳምንት መጀመሪያ ላይ ከዋይት ሃውስ ማብራሪያ መጠየቃቸውን እስራኤል 12 የተሰኘ ቴሌቪዥን ጣቢያ ዘግቦ ተመልክተናል። አለመግባባት ውስጥ
እንዳሉ ዜናዎች እየሰማን ነውና በዚህ ጦርነት ዙሪያ ላይ የማያግባቡ ነገሮች እንደተፈጠሩ ነው። በመሀላቸውም በጣም ትልቅ መቃረን መገባቱን ብዙ ዜናዎች እየተዘገቡ ነው እና እስራኤልና አሜሪካን ምን ገጠማቸው የሚሉ ነገሮችን ለእናንተ ሰፊ ቪዲዮ ይዤላችሁ መጥቻለሁ። አሁንም በዚህ መሀል ላይ ጣልቃ እያስገቧቸው ነው የማያግባቧቸውን ነገሮችንም ለእናንተ አሳያችኋለሁ። እስራኤልና አሜሪካን እንደምታውቁት በዚህ ጦርነት ላይ ያቸውንና ከኢራን ጋር ያደረጉትን ሁላችንም እናውቃለን። ምክንያቱም የዚህ ጦርነት መነሻ መንስኤ የሆኑት እስራኤልና አሜሪካን ናቸውና የሶስተኛ ዓለም ጦርነትም ቀስቃሽ አገራት ማለት ይቻላሉ። ምክንያቱም ሶስተኛ ዓለም ጦርነት ከዚህ በፊት የነበሩት ጦርነቶች ሁለተኛው የዓለም ጦርነትም አንደኛ የዓለም ጦርነትም ሲቀሰቀስ የነበሩ በሶስት አገራት ነው የተጀመረው እና አሁንም ይህም የሶስተኛ ዓለም ጦርነት በሶስት አገራት ነው የተጀመረ ያለው። ምክንያቱም ይህም አንድ መንገድ ነው። ምክንያቱም የሁለተኛም የአንደኛም የዓለም ጦርነት ሲጀመር በሶስት አገራት ስለተጀመረ አሁንም ይህም ደግሞ ሶስተኛው የዓለም ጦርነት ይሆናል ተብሎ ይጠበቃል እና አሁንም ጀማሪዎቹ እና ቀስቃሾቹ የነበሩት እስራኤል እና አሜሪካን ያልተገባ ንክክ ውስጥ ገብተዋል። በዚህ በሆርሙዝ የባህር ወሽመጥ በነዳጅ ጫኝ መርከቦች ላይ ጥቃት ተፈጽሟል። የዓለም ነዳጅ ዋጋ በከፍተኛ ሁኔታ ኑሯል። ሆነ ብዙ ነገሮችን ውዥንብሮችን እየተፈጠረ በዚህ ጦርነትም የኢራን የመርከብ ኃይሏ በጣም ሙሉ በሙሉ እንደወደበ እና ከጀርባ የምትመለከቱት የሰመጠ ያለው መርከብ የኢራን መርከብ ነው። እንግዲህ በህንድ ውቅያኖስ ላይ አንድ የአሜሪካ ሰርጓጅ መርከብ ጥቃት ያደረሰበት የኢራን መርከብ ነው። ቀረብ አድርጌ ላሳያችሁ። እንደምትመለከቱት እንግዲህ ተመቷል። እንግዲህ ሰማኝ ነው ደግሞ ሰርጓጅ መርከቡ ምን ያክል ጥቃት እንዳደረሰበት እስካሁን ድረስ ግልጽ አድርገን በምን ሲያጥቀው ከውሃ ውስጥ በተኮሰ ሚሳይል ነው ወይስ ደግሞ ከውሃ ውጭ በተኮሰ የክሩዝ ሚሳይል ቶማሃውክ የሚባሉት ክሩዝ ሚሳይሎች ነው ወይ የመታው የሚለው ነገር እስቲ አሁን የሚያጠያይቅ ነው። ሞር እንደኔ ሀሳብ ከሆነ የውሃ ውስጥ ምት ቢሆን ኖሮ የእንትኑ የሺፑ ነበር የሚጎዳው ደግሞ የሺፑ ሆዱ ከስር ያለው ፓርት ነበር የሚጎዳው ውሃ ውስጥ በቶርፒዶ ቢሆን የተመታው። ግን ይሄ እንደምትመለከቱት ከላይ የተመታው እንትን በምንድነው በቶርፒዶ ሳይሆን በቶማሃውክ በክሩዝ ሚሳይል ነው የተመታው። 130 ከሚሆኑት ባህረኞች ውስጥ እንግዲህ 32 የሚሆኑትን የስሪላንካ ባህር ኃይል እንዳተረፋቸውና ከውሃ እንዳወጣቸው ተነግሯል። ቀሪዎቹ 100 ምናምን የሚሆኑት ደግሞ እስካሁን ድረስ የት እንደደረሱ አልታወቀም። አብሮ ከመርከቡ ጋር ሰምጠዋል እየተባለ ነው የሚገኝ። የኢራን ባህር ኃይልን ሙሉ በሙሉ ኦብሊቴት አድርገናል ደግሞ የኢራን ባህር ኃይልን ሙሉ በሙሉ ጨርሰናል እያሉ ሲናገሩ ነበር። እናስታውሳለን የአሜሪካና የእስራኤል ፎርሶች ከጥቂት ቀናት በፊት እንግዲህ ይሄኛው መርከብ ያው ወይ ያመለጠ ነው ወይ ደግሞ የቀድሞ የነበራቸው ውሸታቸው ነው ማለት ነው። አሁን ይህ ቪዲዮ በምሰራበት ሰዓትም ቴህራንና የተለያዩ የኢራን ከተማዎች ላይ የእስራኤልና የአሜሪካ ጥምር ፎርስ ጥቃቱን እያደረሰ የሚገኘው። ከዚህም በተጨማሪ በተለያዩ የገልፍ ሀገሮች ደግሞ በተለያዩ የአረብ ሀገራት ላይ እንደዚሁም ሚሳይሎችና ድሮኖች ኢንተርሴፕት የተደረጉና እየተመቱ ነው የሚገኙት። ኢራን እንደዚሁ ጥቃቷን ቀጥላለች። ጠዋት ላይ ከነበረው ጥቃት ባለፈ እስራኤል ላይ ያን ያህል የሚባል ከባድ ጉዳት አላደረሰችም ዛሬ ማለት ነው ኢራን። ለማንኛውም ዜናዎችና ኒውሶች አንፎልድ ባረው ቁጥር ሁሉም ነገር ተከታታይ የምነግራችሁ ይሆናል። መልካም ቀን። እዛው ባህር ላይ እንዳለ መመታቱን የሰማነው በማታ የሰማነው ዜና ነው እና በጣም ይህ ዜና ሲረማመድ ነበር። እኔም ሰምቼው ነበር እና በዚህ ዜና ላይ ብዙም ትኩረት አልሰጠውም ነበረ። ግን አንዳንድ ዜና አውታሮች እንዳሉ የኢራን ከ100 በላይ ሰዎች የነበሩበት መርከብ ሙሉ በሙሉ ሞደሙና እዛ እንዳለፍና ከዚህ በኋላም ደግሞ ኢራን ምንም አይነት የባህር ኃይል እንደሌላትና ሰበር ዜና 180 ሰዎችን ጭኖ ይሄድ የነበረው የኢራን ግዙፍ መርከብ እንግዲህ በዚህ ሰዓት በአሜሪካ ተመቶ መርከቡ ሙሉ ለሙሉ መስጠሙ ነው እየተነገረ የሚገኘው። 180 ሰዎችን ጭኖ የነበረው ይህ መርከብም እንግዲህ በአሜሪካ ሰርጓጅ መርከብ ጥቃት እንደደረሰበት ነው እየተነገረ የሚገኘው። ከነዚህ ሰዎች መካከልም ሙሉ ለሙሉ ማለት ነው 101 የሚደርሱ ሰዎች የት እንደደረሱ እንኳን አልታወቀም። ነገር ግን ቀሪዎቹ አስክሬናቸው እንግዲህ በባህር ዳርቻው ላይ ሲንሳፈፍ እንዲሁም በተጨማሪ ደግሞ በባህሩ ላይ እንግዲህ ራሳቸውን ለማዳን ሲሞክሩ ህይወታቸው ሲያልፍም እንግዲህ በቀጥታ የስሪላንካ መንግስት እንደተመለከተና ለነሱ እንግዲህ የነፍስ አድን ስራ እየሰራ እንደሆነ ነው እየተነገረ የሚገኘው። የስሪላንካ ባለስልጣናት እንዳወጡት መረጃ ከሆነም እንግዲህ 32 የሚደርሱ ሰዎችን በህይወት ለማትረፍ ተችሏል። እንዲሁም ደግሞ ቀሪዎቹን ሰዎች ፍለጋ እየተደረገ መሆኑን ነው በዚህ ሰዓት እየተነገረ የሚገኘው። የአሜሪካ የሰርጓጅ መርከብ እንግዲህ በዚህ መርከብ ላይ ጥቃት አድርሶበታል የሚል እምነት እንዳላቸውም ተናግረዋል። ይህንን ተከትሎም እንግዲህ የአሜሪካ የመከላከያ ሚኒስቴር እንዳወጣው መግለጫ ከሆነም እንግዲህ ይህንን መርከብ መተው እንዳሰጠሙት ጭምር መረጃዎችን እያጋሩ እንዲሁም ደግሞ መግለጫዎችን እያወጡ ነው የሚገኘው። ይህ ነገርም እየተባባሰ ነው። በየጊዜው የሚሰነዘሩ አዳዲስ ጥቃቶችም እጅግ በጣም አስደንጋጭነታቸው እየጨመረ ነው የሚገኘው። በአሁኑ ሰዓትም እንግዲህ ህይወታቸው የጠፉ እንዲሁም ደግሞ በመርከብ ውስጥ የሰመጡ ሰዎች እስካሁን ድረስ ሙሉ ለሙሉ ወጥተው አልተገኙም። ነገር ግን አሁንም ፍለጋ እየተደረገባቸው እንደሆነ ጭምር የተነገረ የሚገኘው አሁንም እዛው መመታቱን ገልጿል እና በዚህ ጦርነት ላይም ደግሞ አሜሪካንም
በጣም ከሳውዲ አረቢያ ጋር በጣም ንትርክ ውስጥ እየገባች ነው። ምክንያቱም በዚህ ጦርነት ላይ ብዙ ሀገራት እየተነካኩ ነው እና አሜሪካንም አሁንም ከሳውዲ አረቢያ ጋር በጣም ማየውን ነገር ውስጥ እየገባች ነው። በአሁኑ ሰዓት እየወጡት እንዳሉት መረጃ ከሆነ የተለያዩ የአረብ ሀገራት በአሜሪካ ክደት እንደተፈጸመባቸው እየተናገሩ ይገኛሉ። ስለሱ ነገር ልንገራችሁ። ሳውዲ አረቢያን ጨምሮ የተለያዩ አረብ ሀገራት እየተናገሩት እንዳለው ከሆነ በአረብ ሀገር ውስጥ የሚገኙ የአሜሪካን ቤዞችን ለመጠበቅና እንዲሁም አረብ ሀገራቶችን ለመጠበቅ የተዘጋጁትን የኤር ዲፌንስ ሲስተሞችን አሜሪካ እስራኤልን ብቻ ፕሮቴክት ለማድረግ ተጠቅማቸዋለች። ከኢራን ከሚሰነዘሩ ሚሳኤሎች ቤዛቸውንም ሆነ እኛንም መጠበቅ አልቻሉም። ዕጣ ፈንታው እኛ ላይ ብቻ ወድቋል። ራሳችን እየጠበቅን ነው ብሎ ተናግረዋል። እነዚህም አረብ ሀገራት አንድ ላይ በመሆን ኢራን ላይ ከባድ የሆነ እርምጃ ለመውሰድ ዝግጅታቸውን እንደጨረሱ በአሁኑ ሰዓት ተናግሯል። በዚህ ጦርነት ሳቢያ ብዙ ሀገራት አንድ ላይ ኮላብ እያደረጉ ነው። ግን አሁን ደግሞ በመሀላቸው የማያግባቡ ነገሮች እየተፈጠሩ ይገኛል። ምክንያቱም ባልታወቀ መንገድ ወይም የአንዱ ሀገር የበላይነት የታየበት ስለሆነ ሁሉም ሀገራት የማይገባ ነገር እያደረጉ ነው እና ይህም ሆነ ጦርነቱ ሌላ ጦርነት እየተፈጠረ ነው። በዚህ እንዳለ ቱርክም ወደ ጦርነቱ መግባቷን እንዳሳወቋችሁ አሁንም ሰበር ዜና ሰምቷል። 5ኛ ቀኑን ያስቆጠረው የኢራን የአሜሪካ እንዲሁም የእስራኤል ጦርነት 14ኛ ሀገርን አካቷል። እቺም እንግዲህ ኳል የምትመለከቱት ቱርክን ነው። ቱርክን በአሁኑ ሰዓት እንዳወጣችው መግለጫ ከሆነ ከኢራን የተተኮሰ ቦለስቲክ ሚሳይል የቱርክን አየር ክልል አልፎ ሊገባ ሲል ከሽፏል ተብሏል። እንደሚታወቀው ቱርክ እንግዲህ የኔቶ አባል ነች። ይህንንም ያከሸፉት የኔቶ አባሎች ናቸው ተብሏል። ከኢራንም የተኮሰ ክሩዝ ሚሳይል የኢራቅንና የሲሪያን አየር ክልል በማረፍ የቱርክ አየር ክልል ውስጥ ገብቷል፣ ከሽፏል ተብሏል። ቱርክ ይህንን ተከትሎ ምን አይነት እርምጃ ትወስዳለች አብረን የምናየው ይሆናል። የጦርነት እጅግ በጣም እየሰፋ ይገኛል በአሁኑ ሰዓት። ቱርክ የማይደገሙ እርምጃዎችንም እንደምትወስድ እየገለጸች ነው። ምክንያቱም ብዙ ጉዳቶችንም ከመድረሱ በፊት ከአሁኑ ጦርነቱ ላይ መካተቷን ገልጸንላችሁ ነበረ። ግን አሁን ደግሞ በሚገርም ሁኔታ ወደ ጦርነቱ ጣልቃ እየገባች ነው። ቱርክን ብቻም አይደለችም፣ ስፔንም ወደዚህ ጦርነት መካተቷን አሁን በሰማናቸው ዜናዎች ላይ እየሰማን ነው እና ስፔንም ወደ ጦርነቷ ተካታለች፣ ቱርክም ወደ ጦርነቱ ተካታለች። እንደምታውቁት በዚህ ጦርነት በጣም ትላልቅ የሚባሉ ሀገራት እየተካተቱ ነው እና ይህ ጦርነት በዚህ አካውንት ከደረሰ ወዴት ይኬዳል እና አንዱ አገር የአንዱን የበላይነትን ለመውሰድ በዚህ ጦርነት ላይ የበላይነትን ለመውሰድ ሁሉም ሰው እጁን እያስገባ ነው። ሁሉም ሀገራት በዚህ ማለሙ እየተጎዱ ያሉት አሁንም ትናንሽ ሀገራት ላይ አሁንም አንዳንድ ውዥብሮች እየተነሱ ነው። የአሜሪካንም የእስራኤልም የቱርክም የተለያዩ ታላላቅ ሀገራት ንክኪ በትናንሽ ሀገራት ላይ የሚያደርሰው ጉዳት አሁንም እየታየ ነው። እንደምናውቀው በአብዛኛው ሀገራት ላይ የአሜሪካን የእስራኤል ዲፕሎማቶች ያሉበት ሀገራት ነውና እነዛ ሀገራትን አንድ ሀገር ላይ ያሉ ቦታዎች ላይ ነው የእስራኤልን የአሜሪካንን ግዛትን ለመምታት ትናንሽ ሀገራት ላይ ያሉት ሀገራት ላይ ነው እጃቸውን እያነሱ ያሉት። ምክንያቱም የነሱ መቀመጫ የነሱ ኢንዱስትሪ ያለበት ላይ ነው ኢራንም ሆነ የተለያዩ ሀገራት ያነጣጠሩ ያሉት። በዛ መሀል የሚጎዱ ሰዎች አሉና አሁን በዚህ ጦርነት ላይ ብዙ ሰዎች እየተጎዱ ነው። ብዙ ሰዎች ደግሞ ወደ አላስፈላጊ ነገሮች ላይ እየገቡ ነው። ምክንያቱም አሁን ሁሉም የህልውና ጉዳይ ላይ ነው ያሉት። ህልውና ላይ ስፔንም እጇን እንዳስገባሽ ቀደም ነግሬያችኋለሁ። ጣሊያንም ገብታለች፣ ቱርክም ገብታለች። በጣም የሚገርም ነገሮች እየተፈጠሩና ሩሲያም ደግሞ አሁን ያልተጠበቁ ነገሮችን እያነሳች ነው። የፈረንሳዩ ፕሬዝዳንት ማክሮን እስራኤልና አሜሪካ በኢራን ላይ የፈጸሙትን ጥቃት ኮንነዋል። ፕሬዝዳንት ኢማኑኤል ማክሮን የፈጸሙት ጥቃት ከዓለም አቀፍ ሕግ ውጭ ነው ሲሉም ተቃውመውታል። በመሆኑም የአየር ድብደባዎች በአስቸኳይ እንዲቆሙና ለዘላቂ ሰላም ሲባል ወደ ሰላማዊ ድርድር እንዲመለሱ ጥሪ አቅርበዋል። በዚህ ጦርነት ላይ ሩሲያ የራሷን ሚሳኤል እንዳላት እናውቃለን። በዚህ ዙሪያ ላይ ደቡብ ኮሪያም ገብታለች። አሁን በጣም የሚገርም ነው። ሩሲያም ከእስራኤል ጋር ያላትን ቁርኝነት የምናውቀው ነውና በዚህ መሀል ላይ የሚፈጠሩ ነገሮች በጣም አሳሳቢ ይሆናሉ ብዬ አስባለሁ። የተለያዩ ጦርነቶች ላይ ሩሲያን እናውቃለን። ብዙ የጦር ኃይል ያላት ሀገር ናትና ሩሲያም እየተነካካች ነውና በዚህ ጦርነት ዙሪያ ላይ ብዙ ነገሮች ይፈጠራሉ ብዬ አስባለሁ። ውድ ቤተሰቦቻችን ለእናንተም አዳዲስ ነገሮችን የምናመጣ ይሆናል። ቻናል ለብዙ ሲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አገርን የምትገለጹ ሁሌ እንደምንምላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።